አብርሽና ሄርሜላ ታረቁ። ዙሮ ተዛዙሮ በመጨረሻም አብርሽና ሄርሜላ ታርቀዋል። እንግዲህ ሩታና ፍቅር እብድ ቅጥል ብለዋላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበል። ቤተሰብ እንግዲህ ከዛ ሁሉ ጭቅጭቅ ንትርክ ከዛ ሁሉ በኋላ አብርሽ ከሄርሜላ ጋር ታርቆ ወደ ሄርሜላ ተመልሷል ማለት ነው። እንግዲህ ባለፈው ሩታ አብርሽን ወደ እሷ ለመመለስ እንዲሁም ለመፈተሽ ብላ ያደረገችው ከፍቅር ጋር ተመሳጥረው ያደረጉት ሴራ አብርሽን ወደ ሄርሜላ እንዲመለስ አድርጎታል ማለት ነው። በጣም በጣም በሚያሳዝን ሁኔታ አንዳንድ ጊዜ ያው ሳታስቡ የምታደርጉት ነገር ዋጋ ያስከፍላል ማለት ነው። ሩታ እንደዛ ባታደርግ ከፍቅር ጋር ተመሳጥሮ ፍቅርን ወደ እሱ እንድትመጣ ባታደርግ ምናልባት አብርሽ ወደ ሄርሜላ ላይሄድ ይችል ነበር። ምክንያቱም ታሞ ከተሻለው በኋላ ከሄርሜላ ጋር ያለው ነገር ሁላችንም እናውቃለን። በጣም ተራርቀው ነበር። በቃ ከመሬት ተነስቶም ቢሆን ምንም አይነት ጥፋት ባይኖርባትም አንደኛ ተጠያቂ አድርጓት ነበረ ማለት ነው አብርሽ። ከዛ በኋላ እየተከተለች ይቅርታ ብትለምነው ያላንተ መኖርም አልችልም ብትል ሁለቱም በአንዳንድ በኩል ቢፈልጉትም ሁለታቸውንም አልፈልግም ብሎ እንግዲህ ሶስተኛ አካል ፈልጎ ነበር። ሶስተኛ አካል ሳይሆን ብቻዬን መሆን ፈልጋለሁ ሲል ነው እንግዲህ በመሀል ሩታ እና ፍቅር ተነጋግረው ፍቅር ወደ እሱ የመጣችው ማለት ነው። እና በዚህ መሀል ይሄንን ነገር ሩታ ይሄንን ተንኮል አስባ ከፍቅር ጋር ተመሳጥረው ወደ ፍቅር ወደ እሱ ባትመጣ አብርሽ ምናልባትም ከሄርሜላ ጋር ላይታረቅ ይችል ነበር ማለት ነው። እንግዲህ ሩታ ዞራ ተዛዙራ ራሷን የጣለችው ማለት ነው። አንዳንዴ የቆፈረ ሰው የቆፈረ ጉድጓድ ላይ ለራሱ ይገባል የሚባለው አባባል እውነት ነው። እና ይህ የሰራችው ተንኮል እራሷ ላይ ተመለሰ ማለት ነው። እሷ ወደ እሷ እመልሳለሁ ብላ ግን በነገራችን ሲጀመርም እኮ ሲታሰብም የማይሆን ነገር ነው። አንዲት ሴት ባሏ እንደሚወዳት ለማወቅ እንግዲህ ተለያይተዋል። እሱ እንደሚወዳት እንደማይወዳት ለማወቅ ገና በመጀመሪያዊቱ ፍቅረኛው ተመሳጥሮ ይሄ የማይሆን ነገር እኮ ነው ሲጀመር ማለት ነው። በመጀመሪያ ፍቅር ለአብርሽ ፍቅሩ አለ፣ ያኔ ትወደዋለች። ትንሽ ጊዜ አንድ ሁለት ጊዜ ቀን ቢቆዩ በቃ ፍቅሯን እንደምትገልጽለት እርግጠኛ ነኝ። ፍቅር ሲጀመር አብርሽን ትወደዋለች፣ ልትፈትንላት አትችልም። ሲጀመር መቼ ጓደኛሞች ሆነው ሩታና ፍቅር መቼ ጓደኛሞች ሆነው ተጨቃጭቀው ነው የተለያዩት። ያኔ እንግዲህ በፍቅር ላይ መታ ነው እንግዲህ አብርሽና ፍቅር ሲለያዩ ሩታ መታ ነው አይደል እንዴ? ስለዚህ መቼ ጓደኛ ሆነው ነው? ሲጀመር እነሱ እኮ ሁለቱም የማይስማሙ ሰዎች ናቸው፣ ልክ እንደ ሄርሜላ ማለት ነው። እና ቤት በኩል ነው እነሱ ሁለቱ ጓደኛሞች ሆነው እሱን ሊፈትሹ እና ሲጀመርም አስተሳሰቡ የተሳሰተ ነበር። ነገር ግን አንዳንዴ የዋህ ስትሆኑ ምንም አይነት ክፉ ሳትሰሩ እንግዲህ እንደው ጀሊሉ ይከፍላችኋል ማለት ነው። አሁን ሄርሜላ ምንም አይነት ተንኮል ሳታስብ ከሩታ ኋላ ኋላ እየተከተለች ምስኪን እሷ በሄደችበት እየሄደች ምስኪን ነፈር ለካ እሷ ተመሳጥራ ነው። እና በጣም ነው ያሳዝነው። ግን ደግሞ ያ የዋህነቷ ጠቅሟታል እንጂ አልጎዳትም። አንዳንዴ የዋህም ስትሆኑ አውቃችሁ ጅልም ስትሆኑ በቃ አለ አይደለ፣ በቃ እንደው ጥሩ ሰው ስትሆኑ ጅልና ጥሩ የተለያዩ ሰዎች ናቸው። የዋህም እንደዛው ማለት ነው። ግን ደግሞ አንዳንዴ የሆነ በቃ አለ አይደለ ውስጣችሁ ላይ ሸር ሳይኖር እንደው ምንም እንኳን አንዳንዴ ብትጎዱ አንዳንዴ ደግሞ አላህ ይከፍላችኋል ማለት አላህማ ሁሌም ይከፍለናል እኮ። ነገር ግን ደግሞ ሰዎች ይጎዱናል። የዋህነት ሲበዛ በተለይ በዚህ ሰዓት ሰዎች በቃ ምጥጥ አድርገው ነው የሚበሏችሁ ማለት ነው። እና ስለዚህ እንግዲህ አሁን ሄርሜላ በቃ የዋህነቷ ክፉ አለማሰቧ ንጹህነቷ ጠቅሟታል ማለት ነው። እንግዲህ አብርሽና ሄርሜላ እንዲታረቁም ያደረጋት ይህ ንጹህነቷ ነው።
ምንም ሳታቅ እነሱ ተመሳጥረው ያንን ተንኮል ስለሰሩባት በቃ ለካ በፊትም እንደዚህ ነው እንዴ አለና አቶ አብርሽ ያለ ቦታዋ ነው ያለ ስራዋ ነው እንዴ በደልኳት ብሎ ያው ሀቋን አወቀላት ማለት ነው። ያኔ ስትለምነው ስትከተለው እኔ ምንም ጥፋት የለብኝም እኔ እንደዚህ በዚህ ወጣ በዚህ ገባ ያንን ሁሉ ስታስረዳው ስታለቅስ ያልተረዳ ሰውዬ ይሄው በሩታና በፍቅር ተንኮል የመጣ ያው እውነቱን አወቀላት። ተረዳትና እግሯ ላይ ወጥቆ ይቅርታ ጠይቆ ደውሎ ይቅርታ ጠይቆ እንግዲህ ዛሬ ለመታረቅ በቅተዋል ማለት ነው። እንግዲህ መታገስ ዋጋ አለው የሚባለው ይሄ ነው እላችኋለሁ ቤተሰብ። እሷ ተስፋ ቆርጣ ቁርጥ አድርጋ ትታው ሄደ ቢሆን እንግዲህ ተለያይተው ነበር ማለት ነው። ለማንኛውም እንግዲህ ዛሬ አብርሽና ሄርሜላ ታርቀዋል ማለት ነው። መጨረሻቸው ይዝለቅ አይዝለቅ የምናውቀው ነገር የለም። ምክንያቱም አብርሽና ሩታ ስለሚዋደዱ ማለት ነው። እና የማይዋሽ ነገር ነው እንላችኋለን። እንግዲህ ይዝለቅ አይዝለቅ አናውቅም፣ ግን ደግሞ ታርቀዋል። እስኪ ቀጣዩን አብረን እናያለን። ግን በመታረቃቸው ደስ ብሎኛል። ሄርሚ ያናህል አልቅሳ ያናህል ከፍቷት ቢያንስ እንኳን ደስ ብሏታል አሁን ማለት ነው። እና አብረው ቢቀጥሉም ጥሩ ነው ብዬ አስባለሁ። በመሀል ደግሞ ልክ እንደ ሩታ ከተወሰነ ጊዜ በኋላ ካልተጣሉና ካልተለያዩ ማለት ነው እኔ ብለው ማለት ነው ቤተሰብ የእርግዝና ጉዳይ ይደረሰ እንዴ? ሩታም አርግዛ ነበር፣ ሄርሜላም አርግዛ ነበር። ከዛስ ይደረሰ? እውነት የምታውቁ ካላችሁ ጠቁሙ። የደረሰ እርግዝና እኔ የምለው እነሱ ሰፈር እርግዝና የሆነ ሰዓት ላይ ይቆማል እንዴ? ማለት በቃ ያረግዛሉ የሆነ ሰዓት ላይ ይረሳል እንዴ? ጉድ እኮ ነው። ለማንኛውም ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።